በተደጋጋሚ አዲስ ኪዳን መጽሐፍ ውስጥ ታገኙታላችሁ። አምላክ ነበር አምላክ። ይሄንን ደግሞ ምላችሁ ለመሰላችሁ እንግዲህ ላፍጥነው ጆቫ ዊትነሶች አዲስ ያሳተሙት መጽሐፍ አለ። የአዲሱ ዓለም ትርጉም ሚል ዮሐንስ 1 ላይ ቴዎስ የሚለውን ቃል ግሪክ ላይ እንዳለ ያዩ አምላክ ነበር ለማለት ስለከበዳቸው ትምህርታቸውን ስለሚያፈርስ አምላክ ይመስል ነበር ብለው ጽፈዋል። ግን የሚገርመው ነገር ከስር ፉቲንግ ላይ በእርግጥ የግሪኩ አምላክ ነበር ይላል በግሪኩ ልክ እዛ 80ዱ ላይ እንዳለ 80ዱ ላይ ይማልዳል የሚለውን አሁን ያሳተሙት ላይ አይተዋል። ይፈርዳል ብለው ከስር ግን መጽሐፍ ቅዱስ ማህበር ስለማያሳትምላቸው በግሪኳ ምን ብለዋታል? በእርግጥ በግሪኩ ይማልዳል ይላል። ይሄ የሆነ ነገርን ለመከላከል በአምላክ ቃል ውስጥ እጅን ስትከት ማለት ነው። ግሪኩ ይማልዳል ካለ ምን አስፈራ? ይማልዳል ማለት ግሪኩ አምላክ ነበረ ካለ ቴዎስ ነበረ ካለ ቴዎስ ነው ብለ መተርጎም። የሚያሳዝነው ኦኬ ዮሐንስን እንደሱ አድርገው ይሸውዱን። ሌሎች ንባቦች ላይ በግሪክ ይሄው ቴዎስ ተጽፏል። ጥቅሶቹን እናውጣና ጥቅሶቹን አንደኛ አሁን ያነበብነው ዮሐንስ 1:1 ነው። ቴዎስ ነበር ይላል። ሮሜ 9:5 ናውጣው። አንድ ሰው ሮሜ 9:5፣ አንድ ሰው ቲቶ 2:13። እነዚህ አሁን መሰጣችሁ ጥቅሶች ሁሉ በግሪኩ ቴዎስ የሚል ቃል ቴዎስ የሚል ቃል ሮሜ 9:5 አንድ ሰው እንጅሩ ቲቶ 2:13 አንድ ሰው ዕብራውያን 1:8 አንድ ሰው ሁለተኛ ጴጥሮስ 1:1 ሌላ ሰው አጥቶል። እነዚህ ሁሉ በግሪክኛው መጽሐፍ ቅዱስ ውስጥ ቴዎስ ወይንም አምላክ ነበር፣ አምላክ መለኮት መለኮት አምላክ እያለን ይጠቀሳቸው ሮሜ 9:5 አንድ ሰው ያነብ አንብልኝ። አባቶችም የነርሱ ናቸው፣ ክርስቶስም በስጋ የትውልድ ሐረግ የሚቆጠረው ከነሱ ነው። ይኸውልህ ክርስቶስም በስጋ የምን ሐረግ የትውልድ ሐረግ የሚቆጠርለት ከነማን ነው? ከእስራኤላውያን። ቃል ምን ሆኗል? ሰው መስሏል ነው? ሰው ሆኗል። ሰው ሆኗል። እሺ ጎረቤቶቻችሁ መሰለ እንጂ አልሆነም። የክብር ጌታ እንዴት እሱን የመሰለ ጌታ እንዴት እንደኛ ሰው ሆነ እንላለን? ይሄማ ፌር አይደለም እንዴ! እሱ ክብር ይግባውና መሰለ እንጂ አልሆነም ነው የሚሉ። ኖ ሆኗል። በስጋና በደም እንደኛ ተካፈለ። እሺ እርሱም ከሁሉ በላይ የሆነ ለዘላለም የተመሰገነ አምላክ ነው። እርሱም ከሁሉ በላይ የሆነ ለዘላለም የተመሰገነ የድሮ ትርጉም ለዘላለም የተባረከ ምንድነው? አምላክ ነው። አምላክ የሚለው ቃል በዚህኛው ቦታ ላይ የግሪኩ ቴዎስ ነው። ቴዎስ ለአንድ ግሪካዊ ሰማይና ምድርን የፈጠረ መለኮት ነው። የሚሰገድለት የሚገዙለት ከእርሱ በቀር ለማንም አትስገድ የተባለለት ማለት ነው። የብሉይ ኪዳኑ ኤሎሂም፣ ጄሆቫ፣ ያህዌ፣ አዶናይ፣ ኤልሻዳይ፣ ኤሎላም የተባለው ማለት ነው። ከኔ በቀር ሌላ አምላክ አታምልክ የተባለው ማለት ነው። ስለዚህ ኢየሱስ ክርስቶስን መጽሐፍ ቅዱስ አሁን ባነበባችሁ ጥቅስ ላይ ምን ይላል? በእርግጥ ነው በስጋ ከእስራኤላውያን ዘንድ መጥቷል። ነገር ግን እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ ምንድነው? አምላክ ነው። በግሪክ ምን ቴዎስ ነው ይላል። ቀጥሉልኝ። አሁንም ቲቶ 2:13 ይሄው ያወጣ በቀደመ ቲቶ 2:13 አንባው። ይህ የተባረከ ተስፋችን የሆነው የታላቁን የአምላካችንን የአዳኛችንን የኢየሱስ ክርስቶስ ክብር መገለጥ በመጠባበቅ መጽሐፉ ላይ ጸጋው ኃጢአተኛነትና ምኞትን ያስክዳል። ከዛስ የተባረከው ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን ኢየሱስ ክርስቶስን መገለጥ እየጠበቀ ኦኬ። ኢየሱስን በዚህ ቦታ ላይ የታላቁን የአምላካችን የሚለው ቃል ቴዎስ ነው በግሪኩ ዮሐንስ ጻፈበት። ቴዎስ ለአንድ ግሪካዊ ቅድም ያልኳችሁ ነው። ከኔ በቀር ሌላ አምላክ አታምልክ ያለው አምላክ ማለት ነው። ዕብራውያን 1:8 ዕብራውያን 1:8 ይሄ ሁሉ እነዚህ ጥቅሶች ቴዎስ የሚለው ናቸው። ዕብራውያን 1:8 ስለ ልጁ ግን እንዲህ ይላል፣ አምላክ ሆይ ዙፋንህ ከዘላለም እስከ ዘላለም። ስለ ልጁ ምን ይለዋል? አምላክ ሆይ ዙፋንህ ይዘላለም። ይሄም ንባብ ብናነበው ግሩም ነገር ነው። ከአእምሮ በላይ የሚጀምረው ምን ብሎ ነው? ስለ ልጁ ምን ብሎ ነው የሚጀምረው?
አምላክ ሆይ ብሎ ይጀምራል። ስለ ልጁ ምን አለ? አምላክ ሆይ የሚለው በግሪኩ ቴዎስ የሚለው። እሺ አምላክ ሆይ ዙፋንህ ከዘላለም እስከ ዘላለም ጸንቶ ይኖራል። እሺ ጽድቅህም የመንግስት በትር ይሆናል። ጽድቅህን ወደድህ፣ አመፃን ጠላ። እሺ ስለዚህ እግዚአብሔር አምላክህ ድገመው። ስለዚህ ማን? እግዚአብሔር አምላክህ ከባልንጀሮች በላይ አስቀመጠ። ከባልንጀሮች በላይ አስቀመጠው። ድሮ ከባልንጀሮች በደስታ ዘይት ቀባ አይደል? እሺ መጽሐፉም እንደሚለው አቤት አምላክ ሆይ አለው። የሚገርም እኮ እግዚአብሔር ኢየሱስን ምን አለው? ስለ ልጁ ምን አለ? እግዚአብሔር ስለ ልጁ እግዚአብሔር ምን አለ? አምላክ ሆይ ዙፋኔ ዘላለም ነው። ጽድቅ በትር የቅንነት በትር ነው። ጽድቅን ወደድክ፣ አመፅን ጠላህ። ማን ሆይ? አምላክ ሆይ። ቀጥሎስ? ስለዚህ እግዚአብሔር አምላክህ በደስታ ዘይት ቀባ። እንዴት ያለ አማርኛ ይሄ ነገር! ራይት ነው ኤክስል። አምላክ ሆይ አቤት ዙፋኔ ዘላለም ነው። እሺ ስለዚህ እግዚአብሔር አምላክህ ደግሞ በደስታ ዘይት ቀባ። ምን ተረዳችሁ? አምላክ ሆይ ቴዎስ ሙሉ በሙሉ አምላክ። ቀጥሎስ? እግዚአብሔር አምላክህ በደስታ ዘይት ቀባ። ፍጹም አምላክ ብቻ ነው ይሄ ነገር ወይስ ሰውም ነው? አቤት ሰውም ነው። ምን የሚላለው? ከባልንጀሮችህ ይልቅ። አምላክ ባልንጀራ አለው? ቃል ምን ሆኗል? ሰው ሆኗል። ለዚህ አምላክ ሆይ የዘላለም አምላክ ስለሆነ። ቀጥሎስ? እግዚአብሔር አምላክህ ይሄ አምላክ ምን ሆኗል? ሰው ሆኗል። ስለዚህ ኢየሱስ እንዲህ ብሎ መጸለይ ይችላል። አምላኬ አምላኬ ማለት ይችላል። ማን? ኢየሱስ። እግዚአብሔር ደግሞ እንደዚህ ይለዋል። እግዚአብሔር አምላክህ ይለዋል። ማን ሆይ ብሎ? ልጄ ሆይ ነው? አምላክ ሆይ? አምላክ ሆይ። ስለዚህ ምንድነው ማለት ነው? አምላክ ሆይ አምላክ ነው። እግዚአብሔር አምላክህ ምን ሆኗል? ሰው ነው። እናስ ፍጹም አምላክ ፍጹም ሰው። እናስ ከአብ ጋር እኩል ስለሆነ ምን ይላል? አባቱ ነው አብ፣ ከአብ ጋር እኩል ስለሆነ። እናስ ሰው ስለሆነ ደግሞ አብ ምኑ ነው? አምላኩ ነው። እንደዚህ ማለት ይቻላል። የኢየሱስ ክርስቶስ አምላክና አባት ይባረክ ይባላል ወገኖች። የኢየሱስ ክርስቶስ አምላክ እና አባት ይባላል። ምን ማለት ነው እሱ? የኢየሱስ ክርስቶስ አምላክ ሲባል ኢየሱስ ምን ሆኗል? ሰው ሆኗል። አባት ሲባልስ? አቤት የሰው ልጅ ነው እግዚአብሔር ልጅ? ምን ማለት ነው እግዚአብሔር ልጅ? ኢየሱስ የፈታልን ቅድም ማቴዎስ ላይ ምን ማለት ነው? የአብ የሆነው ባህሪ ሁሉ የማን የሆነ? ኢየሱስ። ባጭሩ ምን ማለት ነው? አይሁድ ኢየሱስን ሊወግሩት የተነሱት ምን ስላለ ነው? አምላኬ ስላለ ነው ወይስ አባቴ? አባቴ ሲል ለአይሁዳዊ ሰው ትርጉሙ ምንድነው? እኛ እኮ ሀበሻ ስለሆንን ነው ትርጉሙ የራቀን። አባት ሲባል አባትየው ትልቅ እሱ ትንሽ መስሎን ነው። አባቴ ሲል ግን ለአይሁድ ትርጉም ምንድነው? አቤት አንድ አይነት ባህሪ ያለው ማለት ነው። ስለዚህ ዮሐንስ ወንጌል ምን ይላል? አባቴ ብሎ ራሱን ከእግዚአብሔር ጋር ስላስተካከለ ሊወግሩት ፈለጉ። ምንድነው ያለው በዛ ቦታ ላይ? እግዚአብሔርም ይሰራል እኔም እሰራለሁ ነው። አባቴም ይሰራል እኔም እሰራለሁ። አባቴም ይሰራል እኔም እሰራለሁ። አባቴ ለሙታን ሕይወት ይሰጣል እኔም እሰጣለሁ። አባቴ ለሚወዳቸው አባቴ እኔም እሰራለሁ። እሱም ይሰራል። የአብ የሆነው ሁሉ የኔ ነው። አባቴ ብሎ ራሱን ከእግዚአብሔር ጋር ምን አረገ? አስተካከለ። አምላኬ ሲልስ ቃል በእርግጥም ምን ሆኗል ማለት ነው? ፍጹም ሰው ሆኗል። አብ ለኢየሱስ ምን ነው? ቃል ስጋ ስለሆነ አብ ለኢየሱስ ምን ነው? አምላኩና አባቱ። ለዚህ የኢየሱስ ክርስቶስ አምላክና አባት ስንል ባጭሩ ምን ማለት ነው? ስንፈታው ቃል ምን ሆኗል? ስጋ ሆኗል። መቼ? ትናንትም ዛሬም እስከ ለዘላለም። አንዳንድ ሰዎች የጳውሎስን መልእክቶች ሲያነቡ የኢየሱስ ክርስቶስ አምላክና አባት ቅው ይላሉ። እንዲህ አይነት ጥቅሶች ያስደነግጧቸዋል። ደግሞ በመጨረሻ ደግሞ ኢየሱስ ክርስቶስ ሁሉን ላስገዛለት እሱ ራሱ ይገዛል የሚላል ቆሮንቶስ 15። እነዚህ ሲያነብሰው እንዴ ላስገዛለት ይገዛል? አባቴ ከኔ ይበልጣል እንዴ የሚሉ ሰዎች ስላሉ እነዚህ ሁሉ አብ ከኔ ይበልጣል፣ ብትወዱኝስ አባቴ ከኔ ይበልጣል፣ የመጨረሻውን ቀን እኔ አላውቅም ወይም የሰው ልጅ አያውቅም፣ አብ ነው የሚያውቀው።
እነዚህ ጥቅሶች ጳውሎስ ደግሞ ኢየሱስ ክርስቶስ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ያለው ጳውሎስ ከሺህ ዓመት መንግስት በኋላ ግን ሁሉን ላስገዛለት እሱ ራሱ ይገዛል እንዴ እነዚህ ምንድን የሚያሳዩ ይሄ የዘላለም አምላክ የሆነው እግዚአብሔር አሁንም አምላክ ብቻ ሳይሆን ምን ጭምር ነው ፍጹም ሰው ነው ለኔ ብሎ ምን ሆኗል ማለት ነው ፍጹም ሰውም ጭምር ነው ኢየሱስ ክርስቶስ ትናንትም ዛሬም ለዘላለም ያው ነው ማለት ነው ዕብራውያን 1:8 ይሄ ነው አምላክ ሆይ ዙፋኔ ዘላለምን በትር የቅንነት በትር ነው ስለዚህ እግዚአብሔር አምላክ የሚለው ፍጹም አምላክ ፍጹም ሰው ነህ ነው ሁለተኛ ጴጥሮስ 1:1 ምን ይላል አሁን የምናጠናው አምላክነቱን ብቻ ሁለተኛ ጴጥሮስ 1:1 ወንሩት ክርስቶስ አገልጋይና ሐዋርያ ስምዖን ጴጥሮስ በአምላካችንና በአዳኛችን በኢየሱስ ክርስቶስ ጽድቅ በኩል በአምላካችንና በአዳኛችን በኢየሱስ ክርስቶስ ጽድቅ በኩል እነዚህ ጥቅሶች ቴዎስ የሚለው ቃል ናቸው ሌላ የብሉይ ኪዳን ትንቢቶች ራሱ ኢየሱስ ክርስቶስ አምላክም ጭምር መሆኑን በግልጽ አሳይተዋል ለምሳሌ ኢሳይያስ 9:6 ምታውቁት ነው ምን ይላል ኢሳይያስ 9:6 አውጡ ሌላ ሰው መዝሙር 110 ቁጥር 1 ነው ያወጣልኝ መዝሙር 110 ቁጥር 1 ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል የሚገርም ነው ሕፃን ተወልዶልናል ወንድ ልጅ ተሰጥቶናል አለቅነቱም በጫንቃው ላይ ይሆናል ስሙም ድንቅ መካር ኃያል አምላክ የሚገርም ነው እኔ አሁን ይሄን ነገር ነው ሕፃን ተወልዶልናል ምን ሕፃን ተወልዶልናል አንዲት ሴት እንደዚህ ይዘዋለች ምናልባት የመጀመሪያ ልጇም ስለሆነ እሷም ልጃገረድ ነበረች እና ነጭ በዛን ሰዓት ላይ እና ጎረቤት ሁሉ ምክር ሊመክር ይችላል እንደው በቃ እንደዚህ ያዙ አንገቱ እንዳይቀጭ ምናምን ይያሉ ማን ሕፃን ተወልዶልናል እንደዚህ ነው አንገቱ እንዳይቀጭ አጥቢው መግቢው በጣም ነው የሚከብደው ይሄ እንዲህ አንገቱ እንዳይቀጭ እንደዚህ ያዝ ሕፃን ተወልዶልናል አለቅነትም በጫንቃው ላይ ነው ስሙ ማን ነው ድንቅ መካር ኃያል አምላክ መጽሐፉ እሷ እንደዚህ ይዛው እንዳይቀጭ ምናምን እንግዲህ ሊሏት ይችላሉ ሴቶቹ አላውቅም እንደዚህ ይዛው መጽሐፉ ዓለማት ሁሉ በእርሱ ተጋጥመው ተይዘዋል ይላል የሆነ አይሄድም አይደለ ይሄንን እውነት ነው በጣም ለማመን ይከብዳል ግን እግዚአብሔር ትልቅ ምልክት ምንድነው የምትለው ሲባል ምልክቱ ድንግል ጸንሳለች እና ሕፃን ይወለዳል ሕፃን ተወልዳለች ድንቅ መካር ኃያል አምላክ the mighty God omnipotent የሆነ God ነው ግን ሕፃን በጣም ነው ይከብዳል የሰፈር ሰዎች ሁሉ እኮ እንግዲህ በሰውም ፊት በእግዚአብሔርም ፊት በጥበብ በእውቀት በሞገስ ነው አይደል ያደገው ሰውነት ሲያድግ እኮ አስበው የሸዋ ደናና ወይም ምናምን ሲባል ሰው እግዚአብሔር ይመስገን ሊል ይችላል ከባድ እኮ ነው ማርያም ራሱ እግዚአብሔር ይመስገን ስትል አይገርምም የሚያደርገውን ሁሉ በመኗት ይዘው ነበር በልቧ ተሰውረው ነበር መልአኩ እንዴት እንደነገራት እንዴት እንደጸነሰች ታውቃለች አባን እና እነዚህ ጥቅሶች ኢሳይያስ 9:6 እንደዛ ይናገራል መዝሙር 110 ቁጥር 1 ምን ይላል መዝሙር 110 ቁጥር 1 አንተ ደግሞ 45 ቁጥር 6ን መዝሙር ካለው እናያለን አልዛ ደግሞ ጥቅሶች ብቻ እየሰጧችሁ እናንተ ቤታችሁ ታያላችሁ ትምርቱ እንት እንዳይደብም ባጭሩ ግን እነዚህ ጥቅሶች አሁን መዝሙር 110 ቁጥር 1 እንደምጽፉ ጌታ ሌላኛው ስያሜ አሁን ያነበብነው ቴዎስ የሚለው ነው እስካሁን የሰጧችሁ ምን የሚለው ነው ቴዎስ በቃ በነገራችን ላይ ይሄን ምንማማረው ለነሱ ምላሽ ለመስጠት አይደለም ገብታችሁ አንድ ጊዜ መጡ ልጆች ናቸው የሆነ ገነት ቸርች ነው መጡ እንድታስተምረን ፈልገን ነው ምንድነው ስለ ስላሴ ማወቅ ፈልገን ለምን ፈለጋችሁ አይ የኛ ቸርች በጆቫ ዊትነስ አዳራሽ አልፈን ነው የምንሄደው ከዛ ባለፍን ባገደምን ቁጥር ጥያቄ ጠይቁናል እና ያስጨንቁናል አሁን እነዚህ ልጆች ምንድነው ተሜረው ስላሴን አስብ ስላሴ ገብቶ ማለት ስላሴ እኮ ይገባሃል ስታወራው አይገባም ደስ የሚል አምላክ እዛ ሄደው ሊያሳምኑ ነው ሐሳባቸው ኖ አስተምራቸዋለሁ ማስተምራቸው ግን መጀመሪያ የምታመልኩትን አምላክ እንድታውቁ ኢየሱስ ምን አለ እናንተ ለማታውቁት ትሰግዳላችሁ ምን አለ ማለት ነው ሳታውቀው ማምለክ አለ ማለት ነው ሳታውቀው አንዲት እህቴ ቤት ስገባ
ሶስት ሴቶች ልጆች አሉ። ተሯሩጠው መጡ። ዴቭ ቆይ እኔ ምን እግዚአብሔር ሶስት አካላት ያለው አንድ አምላክ ነው? ኳየር ናቸው ሶስቱ። እና ታዲያ እንዴት ነው? እግዚአብሔር አብ ለብቻው ነው እንዴ? ወልድ ለብቻው ነው እንዴ? ለካ የዛን ቀን እሑድ ጠዋት አንዱ አስተምሯል፣ ስላሴን አስተምሯል። ልጆቹ ኳየር ናቸው። ኢማጂን ማለት ለብዙ ዓመት እንዲያሉ ሁሉም በራሱ በሳለው እግዚአብሔር ላይ ነው አምልኮ ነው የሚመሰረተው። ጠዋት ሲማሩ ነው ሶስት አካላት እና አሁን አብ ሌላ ነው፣ አዎ ወልድ ሌላ ነው፣ አዎ መንፈስ ቅዱስ ሌላ። ከዛ ትልቋ እኔ እኮ የሚመስለኝ ድሮ አንዱ ራሱ እንዲህ እየተቀያየረ ማለት የጎረቤቶቻችሁ ትምህርት አንደኛ እኔ ደግሞ ሁለት ነው የሚመስሉኝ አለች። አብና ወልድ ማለት እኔ ሁለቱ ነው የሚመስሉኝ የነበረው ግን ምንድናቸው? አቤት ይሄ ምን ይባላል? ለማታውቁት ትሰግዳላችሁ። ምንማረው ለማሳወቅ ወይ ለመከራከር ምን አናል? ዋነኛን ነገር የኔን ጌታ ላውቀው ይገባል። የኔ ህይወትና የኔ አካይድ ራሱ እሱን ከማወቅ ጋር የተገናኘ የሚያምረው የሚበላሸውም እሱን በማወቅ ኢየሱስ ክርስቶስን በዚህ መንገድ ሳናቀው ጌታ ሆይ ምናምን ማለት የዚህን ዘመን ክርስትና ማምጣት ነው። ዞሮ ልፋት ነው፣ ድካም ነው። ቲክቶኩን ከፍቴ በቃ እንደዚህ አይነት ነገር ነው ህይወት። እንደዚህ ስድድብ ነው፣ መጠላላት ነው፣ መረጋገም ነው ምናምን። አምላክን ካላወቀው እንዲህ ነው የምትሆነው። ሰው ለመሰዳደብ እኮ በቃ ይከፍታል እንትን። እስኪ እየገባችሁ ታብታብ አድርጎ የዛሬው ክስክስ በእንትን ላይ ነው። አሞጥሙጦ ይገባል ማለት ነው። ይሄ ማለት አታውቀውም ኢየሱስን። ካወቅ እንኳን ኢየሱስን ያወቀ ጨዋ ያሳደገው ሰው እንኳን ሊሰዳደብ አይገባም። ጨዋ ብንሞት ክርክር ውስጥ ገብተን አናውቅም። ብንሞት ኃጢአት አይደለም። 3-4 ጣቢያዎች ሁለቱ ጅማ ድረስ ነው የመጡት ቃለ መጠይቅ ሊሰሩ አንሰራ የተጠራ ነው። ስለኛ ልናወራ ነው። እንዲህ ወንበር ላይ ቁጭ ብለን እና እንዴት ነው መቼ ነው እና እኔ እንደዚህ ነው በዚህ ወጥቶ ገና ስለ ጌታ የምናወራው ብዙዋል። ክርክር፣ ሙግት፣ ስድድብ አልተጠራንበትም። ለምንድን ነው ሲባል ጌታን ባወቅነው መጠን ነው መልካችን፣ ንግግራችን። ጌታን ባወቅነው መጠን ነው አምልኳችን። ምን ጽፈው መዝሙርና ግጥም ራሱ ባወቅነው መጠን ላይ ይመሰረታል። አንድ መዝሙር ራሱ በእኛ መረዳት ላይ ይመሰረታል። አንድ መዝሙር ስራዬን የሰራህልኝ መንገዴን ያቀናህልኝ የሚለው መዝሙር እኮ እንደየመረዳታችን ትርጉሙ ይለያያል። አንዳንዱ ሰው እኔ ኃጢአተኛስ ነበርኩ ሰርቼ እግዚአብሔር ጋር መቅረብ አልችልም፣ ኢየሱስ ግን ስራዬን ሰራልኝ መስቀል ላይ እና አሁን ወደ ሰማይ ወደ አብ ዘንድ ወደ ቅድስት ውስጥ መንገዴን ያቀናልኝ የሚል መረዳት ይዞ ይዘምራል። ገብቷቸዋል? ስራዬን የሰራልኝ ሲል ምን ይታየዋል? መስቀል። መንገዴን ያቀናልኝ ወዴት? ወደ ሰማይ ወደ አብ ወደ ቅድስት ውስጥ። ሌላውስ አቤት ዘሰም መዝሙሩ አንድ ነው ባለ መረዳት ላይ ስራዬን የሰራልኝ ምን ቪዛ መንገዴን ያቀናልኝ ወዴት? ያው ወደ ሁለተኛው እናት ሀገር አይደለ? አንድ መዝሙር በእግዚአብሔር ላይ ባለን መረዳት ልክ አንድ ቤት ሆነን እየዘመርን ስዕሉ ሌላ፣ ያ እግዚአብሔርን ባወቅንበት መጠን የሚሆን። ሁለተኛው ስያሜ ኪሪዮስ የሚለው ነው። ኪሪዮስ ወይንም ደግሞ በእኛ ጌታ ተብሎ የተተረጎመው ነው የግሪኩ ቃል። ግን ኪሪዮስ የሚለው ቃል ወይንም በእኛ ጌታ፣ ለምሳሌ ኢየሱስ ጌታ እንደሆነ ተብሎ የተተረጎመው ጌታ ሆይ ብለው የሚናገሩበት ኪሪዮስ የሚለው የግሪኩ ቃል ማለት ነው። መጀመሪያ መጽሐፍ ቅዱስ በብሉይ ኪዳን የነበረው የዕብራይስጥኛው መጽሐፍ ቅዱስ ወደ ግሪክ ቋንቋ የተረጎሙት ሰዎች